እኔ የምለው ሙኒት እህታችን ላይቭ ላይ ቁጭ ብላ ቢፕና የሚሉትን ነገር ስታጨስ አይታችሁ በጣም የተገረማችሁ ሰዎች አላችሁ። ይኸውልህ ሙኒት እኮ ያሁን ያለችበት ደረጃ እስክትደርስ ድረስ ምንም አይነት መዝናናትን ያላሳለፈች ሴት ነች። በአሁን ሰዓት በሚገርም ሁኔታ፣ በሚገርም መኪና፣ በሚገርም ኑሮ፣ በሚገርም አቅም ላይ ያለች ከራሷ አልፋ ሰዎችን የምትረዳበት አቅም ላይ ነው ያለችው። ቢፕ አይደለም የፈለገችውን ብታጨስ አንተ ምን ይመለከታል? አንቺ ምን ይመለከትሻል? ምን ይመለከትሻል? ገና አረብ ሀገር እንደመጣሽ አይደል እንዴ? አረብ ሀገር እንደመጣህ አይደል እንዴ? ገና የመጣህበትን ገንዘብ እንኳን ከፍለህ ሳትጨርስ የመጣሽበትን ዕዳ እንኳን ለቤተሰቦችሽ ሳትመልሺ ኢጃዛ ቤት ቁጭ ብለሽ ፓርቲሽን ቤት ውስጥ ቁጭ ብላችሁ ሺሻ እያጨሳችሁ ይሄንን የሚያካክል ጠርሙስ ቁጭ አርግተህ በጆሮና በአፍና በአፍንጫና በቂጥ ጭስ እያወጣ ሺሻ የምታጨስ እኔን ጨምሮ ማለት ምንም ነገር ሳይኖር እሷ ደግሞ ለፍታ እየለፋች በነበረ ሰዓት አልተዝናናችም። አሁን እየተዝናናች ነው። የፈለገችውን ብታደርግ ምን ይመለከታል? አይመለከታችሁም። ከራሷ አልፋ ሰውን እየረዳች ያለች ልጅ ነች ሙኒት። ስለዚህ በዚህ ነገር የተገረማችሁ ሰዎች ራሳችሁ አትገረሙ። የፈለኩትን አደርጋለሁ ምን ታመጣለህ ተብላል። ምንም አታመጣ፣ ምንም አታመጡ። አይደለም ቢፕ ለምን ችቦ አታጨስም? ለኩሳ ዳመራ ላይ ያለ እንጨት አንስታ ለምን አታጨስም? ምንም አይመለከትም። የፈለገችውን የማድረግ አቅም ያላት እናት ነች። እኛ እንወድሻለን፣ ክበር ይለን እህታችን። ሀያት ናስር መስቀል አድርጋ መጣች ተብሎ በዚህ ቪዲዮ ላይ ላለማጋነን ቢያንስ 10 ሰው በላይ ሜንሽን አድርጎኛል። እኔ በጣም አዝኛለሁ። አንድ ሰው አንዴ ይመከራል፣ ሁለቴ ይመከራል። ከዛ በኋላ ግን እድሜ ልክ ካልመከርና አትበሉት። ኮሜንት ላይ የገባችሁ እንዲህ አትበሉ፣ አያስፈልግም። ሲጀመር ያደረገችው ኖርማል አንገት ብራስሌት ነው እንደተረዳሁት ከሆነ ማለት ነው እንደራሴ። ከዛ ሲቀጥል ግን የፈለገችውን ታድርግ። እኔ ኖርማል ብራስሌት ነው ብዬ ነው የተረዳሁት። ከዛ ውጭ የፈለገችውን ታድርግ ተነግሯታል። አንዴም ሁለቴም። ከዚህ በላይ ግን የሆነ ትግ ግብ አይነት ሲቹዌሽን እና ሙድ ሲሆን ደግሞ በጣም ደባሪ ይሆናል። ትልቅ ሰው ነች። የምታደርገውን የምትሰራውን የምትናገረውን በደንብ የምትረዳ ሰው ናት። ከዛ ሲቀጥል ሀያት ናስር በእስልምናዋ የምትደራደር ናት ብዬም አላምንም። ከአንዴም ሁለቴ እንዳዩሃት ከሆነ ለእስልምናዋና ለዲኗ ትልቅ ቦታ ያላት ልጅ ናት። ምናልባት ሸሪዓውን ባትጠብቅም ማለት ነው ለእምነቷ ትልቅ ቦታ ያላት እስልምናን የምትወድ ልጅ ናት ብዬ አምናለሁ እንደራሴ። ከዛ ሲቀጥል የታየኝ የአንገት ብራስሌት እንጂ ሌላ ምንም ነገር አልታየኝም ማለት ነው። ቡርቴ ወይ እንኳን አደረሰሽ። ይኪን ካናብራ ደረሰ። እንዴት ነህ? አልተነሳሽም እንዴ? ኧረ ተነስቻለሁ። በዓል እንዴት ነው? ባልቆት የለም። አይዞሽ ቡርትዬ፣ ምንም ችግር የለውም። አይዞሽ ፈታ በይ። የኢትዮጵያ ሕዝብ ያው አጽናኗት እየሄዳችሁ በቲክቶክ ላይ ጋይስ። ያው እኔ ትንሽ እዚህ ሆልዶኝ ያለው በተፈጠረብኝ ነገር ያው እዛ የምታውቁት ነገር ነው። ያው እዚህ ነኝ ያለሁት። ቡርትዬ አይዞሽ፣ እንኳን አደረሰሽ። እሺ እንወድሻለን በልልን። አይ 1900 ሰው ቁጭ ብሎ እንወድሻለን እያሉሽ ነው። እኔ ወዳችሁ እንኳን አደረሰሽ ቡርትዬ። ይመጣል ሚኮ ይመጣል፣ ከካናዳ አሜሪካ አድርጎ ይመጣል። ጸሎት እያረግሽ ነው? ጸሎት እያረግሽ ነው? አዎ በጣም ጸሎት አድርጊልኝ። እሺ እሺ ያረግላለሁ። አብሽር፣ በቃ አይዞሽ አብሽር፣ ፈታ በይ። እሺ መልካም ባል ይሁንላችሁ። መልካም ባል። እሺ ሚኮ ያንተ ሙጣና ፈታ በል፣ ጓደኞች ጋር ሄድ። እኔ ጋላምጣም ተመብላት ነው። አንድ ቀን ራት ቀረብ ይብላል። ኦመር ነጋግራቸው እንጂ አያችሁ ይሻዋል። እሺ አርገላ አላቀም ሸንኮራም አለኝ። አንተ ቀሻዝ ያጠር መሰብር እኮ ነው የሚመስለው። አንቀጫቀጨው እኮ እንብላ ቤተሰብ እንቅሽም ሸንኮ እንትንም አለኝ ዘይቱ ሳልነግራችሁ ፓፓየም አለኝ። ያው ቲክቶክ ላይ ሳናሳይ እኮ መብላት ድሮ ቀረ ብዬ ነው። በፊት ዝም ብሎ ቆይ ይበላል። አሁን ግን አሳይተው የሚበላው ጥንቅሽም አለኝ። ጥንቅሽ እዩት፣ ጥንቅሽ
ይኸው ምርጥ ጥንቅሽ የሚገርም ይሄ ሁላ ጥንቅሽ ነው እንጂ አንድ ሻንጣ ጥንቅሽና ሸንኮራ ነው ይመጣልኝ። ዛነች ባላለሁ እንግዲህ ሰሞናቴ ተከን የሞጣ ምን ነው ሙኒት እናታችን አሁን የሆነ ሺሻ እየጨሰ ምናምን አይታችኋል መሰል። ምን አገባችሁ? ተላምቀቀው ለምቀቅ አድርጌኝ እናት መብትሽ ነው በገዛ ገንዘብሽ። ግን በዚሁ አጋጣሚ ያን ህዝብ በቃ መታንከራቱት ከአንድ ቤት ወደ አንድ ቤት ለክዬ መሸለቃችሁ ነው። ሀቢባ ለራሱ ማለት በስትሮበሪ አድርጋ በዚች በውሃ መንቆርቆር አድርጋ እንዲች ፉት የምትመጣው በስትሮ አድርጋ መመጠች ነው። አሚጋር መመርመር አለበት። ጆከር ተውት። ጆከር ሁሉ ጊዜ ቀጭ እንዲያደርገ ነው። እሱም እንደ ጦዘ ነው። ለከዚህ የመጣችሁ ጦዛችሁ ነው። ለከን ህዝብ የምታጦዙ እኛ መች ገባን? ገና ነገራችሁ ነው። ከአንዱ ቤት ወደ አንዱ ቤት ጦል እንደ መናጢ ውሻ የምታደርጉት እየጦዛችሁ ነው። እና ሙኒትዬ እንደው ደግ ስራ አይደለም። አላህ ማረውት ሰላምቴ ነኝ እንዴ ወላሂ እዚህ ወይ ቃልዬ ቆንጆ ነኝ እንችልኝ። ለምንድን ነው የሚገርማችሁ? እኛ ሙሉ ፋሚሊዎቻችን ክርስቲያን ነበሩ። 8 ማለት ነው። 8 ወንድሞቼ ሰላምቴ ናቸው። እኔም ሰላምቴ ነኝ። አባቴም ሰላምቴ ነው። እናቴም ሰላምቴ ናት። እንዲሁም ደግሞ አባቴ አክራሪ እንትን ነበር። በዚህ አጋጣሚ ቄስ ነበር። የምር በጣም ዳቆን ነበር። ዳቆን ማለት ታስባችሁታል? ቁርአን ቀርተሻል? አዎ ቀርቻለሁ። አልሐምዱሊላህ። ኮንትራት ቤት እያለሁ ቀራ ነበር ነገር ከሰላምቴዎች ጋር እንትን ነው ያስ ሳቂ ወደድ እንትና ታውቃታላችሁ? ዘህራ ሳውዲ ያለችው ከሷ ጋር ነበር የምንቀረው። ምን አይነት ነው የገባሽው? ምን አይተሽ ነው የገባሽው? ምን አይተሽ ነው የገባሽው? ትገቢያለሽ? እኔ የነገርኩሽን ብነግርሽ ነይ እስኪ ግቢ ልኬልሻለሁ። ነይ ግቢ። ንቅሳት እራሱ አለብኝ እዚህ ጋር መስቀል አለብኝ። እኔ በጣም አክራሪ ኦርቶዶክስ ነበር። ነይ ግቢ፣ እኔ ላስረዳሽ።